ማናቸውም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አይከተም ሊያመጣ አይችልም። በምንም ሂድ በምንም ያስኪድ ይሄ ሰው እስከዛሬም በህይወት እንድትኖር ያረገበት ምክንያት ምንድነው? እቺ ሰው አንድ ነገር ብትሆን ነገ ላይ እንዴት ሆነ በምክንያት እንደዛ ተፈጠረ በምክንያት እቺን ሰው አጣናት በሚል ያው ምርመራ በጣም ብዙ ሰው አፍ ውስጥ ጥያቄ ይገባል በሚል ነው። ያንንም ነገር አስቦበት ነው በአደጋ አስመስሎ እችን ንግስታችን ከኛ እጅ ያሳጣን የነበረው። እሱም አልተሳካለትም። በአለም ደረጃ የምትታወቀን እንስት እንደፈለገ እንግዲህ ሁሉ ነገር ካረጋት በሰዓቱ እርምጃ መውሰድ ይችል ነበር። ግን ነገ ላይ ግን ህዝብ እንደሚነሳበት ያውቃል። እውነታው ሲወጣ ብዙ ነገር አመቻችቶ በአደጋ መልክ አስደርጎ ያሳጣን ነበር። እግዚአብሔር አልፈቀደውም። ምንም ወደዚህ የሚያስብል ነገር የለም። ተበድላለች። እንደ ግለሰብ አይደለም እንደ ሀገር ተበድለናል። የደስታ ምንጫችንን እንደዚህ በአደባባይ ወጣ አንገቷን ሰብራ የስንት ሚሊዮን ህዝብ አንገት ቀና ያረገችን እንስት ዛሬ አንገቷን ዝቅ አርጋ ወደኛ ወደ አስደሰተችው ህዝብ ወደ ነገሰችበት ህዝብ ዞራ አንገቷን ደፍታ የእንባ የሐዘን እንባ ማልቀሷ እዚህ ደረጃም ድረስ ነገሩ ሜዳ አልነበረበት። ምን ያህል ጫና ቢኖርባት ነው? ምን ያህል ሰው ብታጣ ነው? ምን ያህል ሰው ይሄን ሁሉ አመት ሴት ልጅ ስለሆነች ነው ያው አቅም አለኝ እችላለሁ ብላ እንደዚህ ገፋችሁ? ምን ያህል አንድ ሰው ብታጣ ነው ይሄን ያህል ደረጃ ነገሩ የደረሰው? ዛሬ ቁጭ ብሎ እኮ ብሯን እኮ የበሉት እኮ ትላንትና ቆሞ ሲያጨበጭቡ ነበር። ያስደስተቻቸው ነበረች። የደስታን እንባ ያስለቀሰቻቸው ሰዎች ነበረ። የዚች ልጅ እንባ ፈሶ አይቀርም። የዚች ልጅ ንግስት የዚች እንስት እንባ ፈሶ አይቀርም። እግዚአብሔርን በህይወት ያኖራት ለምክንያት ነው። ይመለስላታል ደስቷ እንደገና። እኛ ነገ ላይ እንደገና የደስታ እንባ ነው የምታስነባን አይቀርም። ተመልሳ ወደ አደባባይ መውጣቷ አይቀርም። ወደ ዓለም ከፍ ማለቷ አይቀርም። ጊዜው ገና ነው። እንኳንም ነፍሷ ተረፈች። እኔ ልንፈልገው በቃ እሷ ነው። እንኳንም ነፍሷ ተረፈች። እናመሰግናለን። ሰላም ደሩ ጊዜ ተጠበሰ ፍቷውበት እሺ እናከም ነጋጅርቱ እንደከሰ ነው ጀባት ይሄ ሁሉ ሲዘረፍ አንድ ፍርድ ቤት አንድ ቦታ ላይ ይሄ ይገባሻል ይሄ ከዚህ ላይ መካፈል አለብሽ ብሎ የማይፈርድበት ሀገር እኔ ይሄ የኢትዮጵያ ህዝብ ነው ያለችው ልጅቷም የሮጠችው ለኢትዮጵያ ህዝብ ነው። ውጊያ ነው የገጠመችው። ጦርነት ገጥማ ነው ይሄንን ባንዲራ ከፍ አድርጋ የሀገሪቷን ሰንደቅ ዓላማ ከፍ አድርጋ በዓለም ፊት ኢትዮጵያን አስታውቃ ተመለሰችው። መንደር ለመንደር ዞራ ብሔር እየቆጠረች ሃይማኖት እየቆጠረች ዘር እየቆጠረች አይደለም። በሴት አቅሟ ሀገሪቷን ከማንንም ተፋላሚ ስፖርታዊ ውድድር ጋራ ተዋግታ ነው ይሄንን ውጊያ አሸንፋ ይሄንን ባንዲራ ከፍ አድርጋ የተመለሰችውን ሀገር አንድ ቦርኮ የመናኸሪያ ሌባ እንደዚህ ዘርፎ ፍርድ ከሱ ጋራ ሲቆም እውነት ከሱ ጋራ ሲቆም ለመላ ኢትዮጵያ ህዝብ አጥንት ሰባሪም ነው። በነገራችን ላይ ኤፍሬም አንድ የምነግርህ ነገር ይሄ ልጅ ቢወጣ በህይወት አይኖርም። ምን ነግረህ ነገር እኔ አልተውም እርግጠኛ ሆኜ የምነግርህ ነገር በህይወት አይኖርም። የወጣ ቀን ይገባል። በቃ የወጣ ቀን ማለት የወጣ ቀን እሱ ይገባል። ግን አይወጣም። ጥያቄው የኢትዮጵያ ህዝብ ጥያቄ እንጂ የገለቴ ጥያቄ አይደለም። አገኘኝ በቃ ከከፍተኛ ፍርድ ቤት እስከ ሰበር ድረስ መታለች። ፍትህ አላገኘችም። ፍትህ እሷ ጋር ሰራ እቺ አንድ ሰው አይደለችም። ኢትዮጵያ ናት፣ ሀገር ነበረች ስትከስ የነበረችው ሀገር ነበረች ፍትህ በር ላይ ስትቆም የነበረችው። ግን በተለያየ ባንድም በሌላ ሰንሰለታቸውን ከባንክ ቤት እስከ ፍርድ ቤት እስከ ጥብቅና የዘረጉ ሰዎች አስለቅሰዋታል። ዋጋ ይከፍላሉ እያልኩ ዋጋ ይከፍላሉ። አሁን ጉዳዩ ወደ ጠቅላይ ሚኒስትር ቢሮ ተመርቷል። ጉዳዩ ከሰበር አልፏል። ፍትህ ተዛብቷል።
ከከፍተኛ ፍርድ ቤት እስከ ሰበር ድረስ ያለው ፍትህ የለም። ፍትህ አታለች 7 ዓመት ተዋግታለች ከአቅሟ በላይ ጓደኞቿ መናገር ቀርቷት አይደለም ገመናዊ ውጪ ከሚወጣ ዛሬ ልጅ ወልዳ እንደማንም ሴት ልጆች አቅፋ ልጆቿን ከልጆቿ ጋር ተጫውታ በመኪናዋ ወጣ ከልጆቿ ጋር ተዝናንታ ወደ ቤቷ የምትገባበትን ጊዜ በዚህ ደረጃ ኢትዮጵያን ያስለቀሱት ኢትዮጵያን ያስለቀሷት ኢትዮጵያን ያስነቧት። ስለዚህ እኔ በዛ ነው መተረጎማት። እኔ ኢትዮጵያን በሷ ውስጥ ስላየው ምንድነው ያለችው? እኔ ከሀገር እንደወጣ ነው የሚፈልገው ወይ እኔ ግን ከሀገር ያልወጣ ተወለድኩት እዚሁ ነው መሞተው ነው ያለችው። ስለዚህ ጠንካራ ሴት ስለዚህ ዛሬም ድረስ 7 ዓመት ድረስ ይሄን ያክል ኪሎ ነው የጨመርኩት አሁንም ለሀገሬ አሁንም ብላ ለሀገሯ ለውጊያ የተዘጋጀች ሴት ስለሷ ነው እያወራን ያለው። ስለዚህ ጉዳዩ ከከፍተኛ ፍርድ ቤት ከሰበር አልፎ ፍትህ ተዛብቶ ሰሚ አጣ 7 ዓመት ለፍታ ወጥታ ደክማ አቅቷት ከአቅሟ በላይ ሆኖ ቤተሰቦቿ እናት አልቅሳ ጡት ይዛ አልቅሳ በቃ ተይ ልጄ ትሬኒንጉም ይቅርብሽ ልጄ ባለም ላይ አስጠርተሽኛል አንቺን ግን ማጣት አልፈልግም ብለው እናት አልቅሰው ተይ ያሏት። ትሬኒንጓን እንኳን አቆመች። ትሬኒንጓ ላይ እንኳን ጋንግስተር ገላክ ያስፈራራል በስልክ ያስፈራራል ነበር። ስለዚህ እኛ ደግሞ እንዳንድ ኢትዮጵያዊ ለተደረገልን ጥሪ ኢትዮጵያውያን ሆይ እናንተ ፍረዱን ለተባልነው ለጥሪው ሁሉ ምላሽ እንሰጣለን። ተቃራኒ ሐሳቦችን አልቀበልም። ተቃራኒ ሐሳብ ያላችሁ ሰዎች ቤቴ እንዳትመጡ አስቀይማችኋለሁ። ብሎክ ነው ማድረጋችሁ 4 ነጥብ። ስለዚህ ኤፍሬም ሐሳብን ከጨረስ ወደ ሌላ ሰው እንሄዳለን እና ምን መሰለህ እኔ በጣም የተሰማኝና ያቃጠለኝ አንዱ የሄቱ ወንድም ነኝ ነው የሄቱ አባል ነኝ ብሎ ቅድም እኛ ነው የምንረዳው እንደውም የሀብት ተሸክሻጊዎች ሌቦች ሰዎች እኛንን የምንረዳው ብሎ ጥብቅና ወጣበትም ሂደት አለ ማለት ነው። እና እኔ በዚህ አጋጣሚ አንድ ነገር የምነግርህ ምንድነው እንደዚህ ነገሮች የሚፈጠሩ ይሄ ብቻ አይደለም። ቅድም ልጅቷ ለማጥቀስ ሞክራለች። በዚህ ልክ ማለት ብዙ ሶሻል ሚዲያ ላይ ብዙ ትሰማለህ፣ ብዙ ነገር ታያለህ። ሚዲያ ላይ ማያለው ሚዲያም እከታተላለሁ። በዚህ አይነት ልክ ቅድም እንዳለችው በመንግስትና በአብሶ በኤምባሲ ውስጥ የተሰገሰቡ በዚህ ጉዳይ በኢሚግሬሽን አካባቢ የተሰገሰቡ ውጭ ሀገር ላይ የሚሰቃዩ ሰዎች አፈቀላጤዎች ጫት ቤት ቁጭ ብለው ጫት የተጸጉራቸውን የተመዘዙ የሚውሉ ሴቶችን በዚህ ልክ ደም እንባ የሚያስለቅሱ ከፎቅ ራሳቸውን ወርውሮ እንዲያጠፉ የሚያደርጉ በርካታ ሀረመኔዎች ኢትዮጵያ ውስጥ አለ ማለት ነው። በባህር ሰውን በባህር የሸኘ ህሊናውን ሽጦ ለአዞ እራት እያደረገ የሚውል የማድር አለ ማለት ነው። ሲያዞ ፍርድ እኔ ባንጆን ነገር ልንገርና በነገራችን መቶ አለቃ ኤፍሬም ጫልሳ እባላለሁ። ወታደር ነኝ። ለዚች ባንዲራ እንደሚቻለው ለፍቻለሁ። ቢያንስ 3-4 ጊዜ ቆስያለሁ። ለዚህ ነው የቆሰልኩት። ህዝቤ ላይ ቤተሰቦቼ ላይ ቢደርስ ምንድነው ማመጣው? እህት አለችኝ። 2 እህቶች አሉኝ። ትዳር ይዛለች። አንዷ ትዳር ያዘችም ተማሪ ናት። እህቶቼ ላይ ቢደርስ ምን አይነት ምንድነው ነው